ሸገር ሀገር ነው። ከአንድ መነሻ ቦታ ተጀምሮ የሆነ ቦታ ላይ በቃ አይደለም። ከተማ አስተዳደሩ ክፍለ ከተማዎች ላይ የሚነሱ ቅሬታዎች አሉ። ተደጋጋሚ ዋጮችን እንጠየቃለን የሚሉት ነገር አለ። እሱ ላይ ምን ይላሉ? ሆየፈጭን ለገጣፎን ኩራ ጅዳን ኮምባን የሚያደርግ በዚህ አመት መጠናቀቅ ያለበት የሚል እቅድ ይዘን እየሰራን እንገኛለን። 620ዎቹ ከነሱ በምን ተለይተው ነው ሙሉ ለሙሉ ይሄ ችግር ያለባቸው ናቸው? እግነት ተላለፉ መምራት ተላለፉ። ኢንፋክት ከዛ በኋላ እኮ ብዙ ተመልሷል። አልዘገየም። ግን የኮሪደር ልማታችሁ ከአዲስ አበባ አልዘገየም። የዘገየበት ምክንያት አለ። ከተማ አስተዳደሩ ግን ይሄንን ሰፊ ፕሮጀክት እንዴት በበጀት አቅም ይችላል? የገቢ ብቻ ሳይሆን ህዝቡ የሚያነሳው አንደኛ የሚሰበሰበው መዋጮው ሪሲት ያስፈልጋል። ያለ ሪሲት መዋጮው የሚሰበሰብበት ከሆነ ችግር ነው አለ። ግን እንደው የሚሰበሰብበት እርምጃ ተወስዷል። አብዛኛው በደረስበት እርምጃ ወስዷል። አሁን ብዙ ቦታ ችግር ብዬ የሚያነሳው አይደለም። ባለፈው ጊዜ የተሰረዙ የባለሀብቶች ውሎች አሉ። እነሱ ለምንድን ነው የተሰረዙት? አራብሳ ጫፍ ላይ ኦልሞስት ሊጠግ የሚችል ከተማ አስተዳደሩ በ13.5 ቢሊዮን ብር ግንባታ እየሰራ እንገኛለን። መዋጮቹ ምንድን ናቸው? አሉ። ለምሳሌ ለስፖርት መከፈል አለ። 604 እርምጃ የተወሰደባቸው ጩኸቶች ነበሩ። ሸገር ከተማ ምስረታው ላይ 604ቱ እርምጃ የተወሰደባቸው ናቸው። ይሄ የተቆረጠባቸው ናቸው። ሳምንት በክፍል 1 የተከታተላችሁት ከሸገር ከተማ ምክትል ከንቲባ አቶ ጉዮ ገልገሎ ጋር ያደረግነው ክፍል 2 ፕሮግራማችን ዛሬም ቀጥሏል። አብራችሁ ቆዩ። ሳራ ነሳልሽ ያለው የመንገድ ስራ ነው። ከዚህ ተነስተን ቡራዩ ለመድረስ ምን ያህል ጊዜ ፈጃል? ሱሉልታ ብንሄድ ወይ በዚህ በፉሪ ብንሄድ ከተማ አስተዳደሩ ሸገር አንዱ ትልቁ በዚህ ባሳለፍነው ስራ አመት እየሰራናቸው አንዱ ለመንገድ ልማት ተበጉን ትኩረት በመስጠት ብር ባጀት መድቦ ኤግዛምፕል ሊሆን የሚችሉ ሞዴል ስራዎችን እየሰራን እንገኛለን። አንዱ የሸገር ግራንድ ሮድ ነው። የሸገር ግራንድ ሮድ ምናልባት ቀለበት አይደለም ከቀለበት በላይ ስታታስ ስላለው ሸገር ግራንድ ሮድ አምና ክቡር ፕሬዝዳንታችን በተገኙበት የተጀመረ ነው። የመጀመሪያው ፌዙ አሁን በጥሩ ሁኔታ እየሄደ ቢሊየንስ ባጀት ተበጅቦለት የሰራ ስራ ነው አለው። ከገላን ጀምሮ ኮየፈጭን ለገጣፎን ኩራ ጅዳን ኮምባን የሚያደርግ በዚህ አመት መጠናቀቅ ያለበት የሚል እቅድ ይዘን እየሰራ እንገኛለን። ይሄ ሪሳይክል ሙሉ ከተማውን ሰርክል ያደርጋል እና ቡራዩንም ሱሉልታን በዚህ ሰበታንም መጨረሻ ገላን ላይ ኮኔክት ይደረጋል። ይሄ ትልቅ ነው። አሁን 38 ኪሎ ሜትር ግንባታው በጣም ጥሩ እየሄደ ነው ያለው። እጅግ በጣም ሰፊ ነው። 250 ማለት በጣም ሰፊ ነው። ሊመጣ የሚችለውን የከተማ እድገት ታሳቢ ያደረገ ሱልጡን ከተማን የምለውን ሐሳቤ በከፍተኛው ሊያሳልጥ የሚችል ትልቅ ምርታ ነው። ሌላው አሁን በየክፍለ ከተማው ከተሞችን ኮኔክት የሚያደርጉ መንገዶችን ከዚህ ጋር ተያይዘው ኮሪደር ስራዎችን በስፋት ጀምረናል። አልዘገየም። ግን የኮሪደር ልማታችሁ ከአዲስ አበባ አልዘገየም። የዘገየበት ምክንያት አለው። ምንድነው ምክንያት? አንደኛ የሸገር በአምስቱም በር ላይ ናሽናል መንገዶች አሉ። ከኢራ ጋር መናበብ አለበት። ከተማ አስተዳደሩ ብቻ የሚሰራው አይደለም። በእያንዳንዱ በር መንገዱን ተከትሎ የሚሰሩ ስራዎች አሉ። የኮሪደር ስራ በጣም የተናበበ መሆን አለበት። የቀደም ተከተል ስራ ነው እና በጋራ ተናቦ የቅንጅት ስራ መሰራበት ስራ ነው። አሁን በሌላ በኩል የሸገር የኮሪደር ወይ እንደ ሌላ ከተማ 10 ኪሎ ሜትር 5 ኪሎ ሜትር አይደለም 127 ኪሎ ሜትር እየገነባን ነው እንገኛለን። በብዙ ቢሊዮን የሚቆጠር ማለት ነው። ይሄ በእያንዳንዱ በር ላይ ምናልባት ከአንድ ወር በኋላ የተለየ ያልተገመተ ይሄ ሊሰራ ይችላል ብለው በዛ ደረጃ ሊገለጽ የሚችል ስራዎች እየተሰራ ይገኛል። አሁን በፉሪ በኋላ ሄዳችሁ በራሳችሁ ካሜራ የምትወስዱት ይሆናል ብዬ አስባለሁ። ከፉሪ ጀምሮ እስከ ሰበታ ወደ ቡታጅራ መስለው መንገድ በእያንዳንዱ ላይ በሰፊው የሰራበት ይገኛል። ይሄ ከሌላ ከስቴክ ሆልደርሱ ጋር በመቀናጀት ከተማ አስተዳደሩ ቢሊየንስ ብር መድቦ ማለት ነው። በቡራዩ በመልካኖ ነው። በተመሳሳይ ለገጣፎ መስመር አይተሽ ከሆነ ኦልሞስት አሁን ኢንስቶሌሽን ላይ እንገኛለን። የፉሪን አንድ ወር ባለሞላ ጊዜ
ሙሉ ጨርሰን ፖሎች ሁሉ ቆሟል። አሁን ማለ ነበረው ሚዲየም እሱ ተነስተው አስፋልት የምነጠፍበት ለዛ ምቹ እጅግ በጣም ሰፊ ሃይ ሌቨል ኳሊቲ ያለው ነው የተሰራ ያለው። በዚህ በገላን አይተሻል። ከተማ አስተዳደሩ 1.5 ቢሊዮን ብር ያኔ እስከ ዱከሚን ኮኔክት የሚያደርግ ማለት ነው። ለጋጣፎ በዚህ በኮየ ፈጬ ነባረ ጀምሮ አለ። አሁን ግን ከዚህ ከክፍያ ጣባ ጀምሮ እስከ አራብሳ ጫፍ ላይ ኦልሞስት ሊጠግ የሚችል ከተማ አስተዳደሩ በ13.5 ቢሊዮን ብር ግንባታ እየሰራ እንገኛለን። ስለዚህ የሸገር ኮሪደር ሀገር ነው። ሸገር ሀገር ነው። እዚህ ተጀምሮ ከዚህ ጀምሮ እስከ ከአንድ መነሻ ቦታ ተጀምሮ የሆነ ቦታ ላይ በቃ አይደለም። ምን ያክል ኪሎ ሜትር ይሆናል መንገድ? 127 ኪሎ ሜትር በላይ ይሰራ ይገኛል። አሁን በይሄ በየእንትኑ መስመር ውስጥ ያሉ ሰፈር ውስጥ ያሉ ኮምባይን የሚያደርጉ እንትኑ ቁጥሩ ይጨምራል። ከተማ አስተዳደሩ ግን ይሄንን ሰፊ ፕሮጀክት እንዴት በበጀት አቅም ይችላል? ሸገር ከተማ ገቢ ላይ ትልቅ ትኩረት ሰጥቶ ይሰራ ይገኛል። ከተማ አስተዳደሩ ተገቢውን ትኩረት በመስጠት በየአመቱ እድገትን በሚያሳይ ስለዚህ የሚያገኘው ገቢ ራሱን ለመገንባት ይበቃዋል። ልማት ሰፊ ነው፣ በቂ አይደለም። ነገር ግን በእቅድ ይሰራል፣ ይጀምራል። ያሉት የፋይናንስ አቅሞችን ይጨምራል። ኦል ፋይናንሻል ሪሶርስ ኦልተርናቲቪቲ ይጠቀማል። የህዝብን ተሳትፎና የስቴክሆልደሩን አቅም ተጨምሮበት በጋራ መስራት እንጂ ልማትማ በጣም ሰፊ ነው። በመንግስት ባጀት ብቻ ሊሆን አይችልም። የቤተሰብ ብልጽግና ምንለው አለ። የግል ባለ ሀብት ተሳትፎ አለ። የከተማ አስተዳደሩ ባጀት አለ። ሌላ ደግሞ ተጃጅል ለሙማ እጅግ በጣም ጎልደን አይዳ እንደ ኦሮሚያ እንግዲህ ኤግዛምፕል ሆነ በሁሉም ክልል እየሄደ ያለው ተጃጅል ለሙማ ዜጎች አገልግሎት የምንለው በጣም ሰፊ ስራ ኮንትሪቢዩሽን ያለ ነው። በዚህ አጋጣሚ የከተማው ገቢ ምን መሰላል የሚለውን ለማንሳት ገቢ እንግዲህ ያው ለአንድ ከተማ እድገት ትልቁ ሮል የሚጫወተው ገቢ ነው። ከተማችን አዲስ ከተማ ነው። 3 ዓመት እድሜ ያለው ከተማ ነው። ስለዚህ አንደኛ ገቢን የማሳደግ ስራ ትልቅ ትኩረት ሰጥቶ የአጠቃላይ ከፍተኛ አመራር ክቡር ከንቲባን ጨምሮ በየደረጃው ያለው አመራር ለገቢው ትኩረት በመስጠት ግንዛቤ የመስጠት ገቢ መክፈል ውዴታም ነው ግዴታም ነው አይደል? ገቢ ለልማት ግብር መክፈል ግዴታም ነው፣ የዜግነት ግዴታም ነው። ይሄ ሐሳብ ግን ይሄ አስተሳሰብ ገና ስራ የሚጠይቅ ነው። ያም ሆኖ ግን የኛ የከተማችን የገቢ ሁኔታ ከአመት ወደ አመት ቁጥሩን ወስደን ብናይ 2015 ሸገር ሲጀምር መጀመሪያው አመት 8.1 ቢሊዮን ነው ያስገባነው። ይሄ በፊት ከነበረው ከሸገር በፊት ከ3 ቢሊዮን ያልበለጠ ሸገር ሲመጣ የመጀመሪያው 8.1 ቢሊዮን የመጀመሪያው ጊዜ ደረሰበት ነው። ይሄ ከበፊቱ የነበረውን የሴናሪዮ ጋር ብናይ ትልቅ ምርታ ብሎ መውሰድ ይቻላል። 2016 ልምድ አግኝተናል። ይጥፍ በማድረግ 16.3 ቢሊዮን ገቢ የተሰበሰበበት ሁኔታ ነው ነበረው። ይሄ ትልቅ ጭማሪ ነው። ነገር ግን ካለን አቅም ሸገር ካለው ፖቴንሻል ጋር ብናይ ገና አልተደረሰም። ገና ያልተነኩ ያልተዳሰሱ ያልጀመርናቸው የገቢ ምንጮች አሉ። 2017 አሁንም እጥፍ በማድረግ 24.2 ቢሊዮን ተሰብስበዋል። ቅድመ ገለጽኩልሽ የልማት ስራዎች የሚሰራው በእነኚህ በገቢ ከህዝብ በሚሰበሰበው ገቢ ነው። 2018 በዚህ አመት አሁን ባለንበት ጊዜ 21.5 ቢሊዮን ላይ ደርሰናል። ይሄ ማለት አምና አመቱን ሙሉ የሰራነው 24 ቢሊዮን ነው። አሁን ግን በግማሽ አመት 21 ቢሊዮን ኦልሞስት ላሲር የሰበሰብነውን ሙሉ በሙሉ ሊባል የሚችል ጥቂት ነው የሚቀረው። 40 ቢሊዮን ብር እቅድን እየሰራን እንገኛለን ለአመት በዚህ አመት ማለት። መልካም። ግን ከዚህ ጋር ተያይዞ ምናልባት ቅድም እንዳሉት የግንዛቤ እጥረት ሊሆን ይችላል። በአንዳንድ የከተማ አስተዳደሩ ክፍለ ከተማዎች ላይ የሚነሱ ቅሬታዎች አሉ። ተደጋጋሚ ወጪዎች እንጠየቃለን የሚሉት ነገር አለ። እሱ ላይ ምን ይላሉ? ምናልባት እንደዚህ አይነት ቅሬታዎች ብዙ ጊዜ ይነሳሉ። ከህዝብ የሚነሳውን ቅሬታ
ከተማ አስተዳደሩ ተገቢውን ትኩረት በመስጠት እርምጃ ስንወስድ ቆየንበት ሁኔታ አለው። የገቢ ብቻ ሳይሆን ህዝቡ የሚያነሳው አንደኛ የሚሰበሰበው መዋጮው ሪሲት ያስፈልጋል። ያለ ሪሲት መዋጮው የሚሰበሰብበት ከሆነ ችግር ነው አለ። ግን እንደው የሚሰበሰብበት አግባብ እርምጃ ተወስዷል። አብዛኛው በደረስበት እርምጃ ወስዶ አሁን ብዙ ቦታ ችግር ብዬ የሚያነሳው አይደለም። ሙሉ በሙሉ ግን ሊጠፋ አይችልም። ያ ጠፍቷል ብዬ አይደለም። እስካሁን አሁን በእኔ ግምገማ በከተማ ደረጃ 2016 ነበር ይሄ ሲነሳ ነበረው እርምጃ ወስደናል። ይህንን ከህዝብ የሚሰበሰበው የልማት ኮንትሪቢዩሽን ሪሲት ያስፈልጋል። ህዝብ እኮ ኖሮ ያለው ኮንትሪቢዩት በማድረግ በሚሰራው የልማት ስራዎች ኮንትሪቢዩት የራሱን አሻራ ለማሳረፍ ብሎ ነው ኮንትሪቢዩት የሚያደርገው። ስለዚህ ሪሲት ያስፈልጋል። ሪሲት ከሌለው ሳምዌር ይሄዳል ብሎ ይገመታል። ስለዚህ ይህን እርምጃ ተወስዶ ከዚህ 3 ግብረ ኃይሎችን አዋቅረን በእያንዳንዱ ክፍለ ከተማ ሁሉም ወረዳ ላይ ተጠንተው ተመሳሳይ ችግር ያላቸውን እርምጃ ተወሰደበት። አሁን ግን በዛ ደረጃ የምነሳ ቅሬታ የለም። ካለም እርምጃ ነው የምንወስደው። መዋጮቹ ምንድን ናቸው አሉ? ለምሳሌ ለስፖርት መከፈል አለ። እዛ ለቡራ ቦሩ የምንለው የቅድም ያልኩሽ ቅድመ መደበኛ ትምህርት ቤት የህዝቡ ኮንትሪቢዩሽን በጣም ወሳኝ ነው። የቲም አገር ላይ የቲም ዓለም ላይ ያለ ህዝብ ተሳትፎ የሚሰራ ስራ ከመንግስት ባጀት ብቻ ተመድቦ የሚሰራ ልማት ስራ የለም። አናወጣም ሳይሆን አይነቶቹ በዙ ነው የሚሉት። እሱ እንግዲህ ቅድም እንዳልኩሽ ያው ይለያያል። አንዳንድ ቦታ በዛ የሚሉም አሉ። ይሄ የክልሉ አመራር በደንብ ትኩረት ሰጥተው አምና ነበረው ኢሹ ነው። አብዛኛው ተፈቷል። በእርግጥ ህዝቡ ኮንትሪቢዩት ያደርጋል። ትምህርት ላይ የሚጠይቅበት ቦታ ካለ ኮንትሪቢዩት ያደርጋል። ቅድም ያልኩሽ ታያጅን ለሙማ ወይም የአገልግሎት የዜግነት አገልግሎት እሱ ላይ ማንም ኮንትሪቢዩት ያደርጋል። ስፖርት የህዝብ ነው። ከህዝብ ወጣ እንትነውና ያለ ህዝብ ተሳትፎ ሊመጣ የሚችል ሊሳካ ስለማይችል እነኚህ እንደዚህ አይነት ሰው አጠቃላይ ግን ህዝቡ በውዴታ በፍላጎት ኮንትሪቢዩት እያደረገ ይገኛል። እዛ አካባቢ ያለውን የመልካም አስተዳደር ችግር ካለ በየጊዜው ወስደው እርምጃ መወሰድበት ሁኔታ ይሆናል። ገቢን በተመለከተ ግን ቅድም ባልኩሽ ገቢን የመክፈል ፍላጎት በየጊዜው ልማት ስራዎችን እያዩ ያንን የሚደግፉ ህዝባችን ቁጥር እየበዛ ነው ያለው። ነገር ግን አሁንም ገና በኃይል ሆኖ የሚሰራው የሚያገኘውን በዛ ደረጃ በኃይል ሆኖ በከፍተኛ ደረጃ ወደፊት ወጣበት ጋር ተያይዞ ሲታይ አሁንም ስራዎች ይቀሩናል። እሱ ነው ማንሳት ይፈልጋል። ምን ያክል ህዝብ ቁጥር አለ በሸገር ከተማ የሚኖር ምናልባት መግለጽ ከተቻለ? የህዝባችን ቁጥር እንግዲህ በነበረው ፕሮጀክሽን ከ2.5 ሚሊዮን በላይ ነው። 2.5 ሚሊዮን ይሄ አሁን ባለው ቁጥር እንግዲህ ከዛ ሊጨምር ይችላል። ባለፈው ጊዜ የተሰረዙ የባለሀብቶች ውሎች አሉ። እነሱ ለምንድን ነው የተሰረዙትና ምናልባት ስረዛው ደግሞ የኢንቨስትመንት ፍሰቱ ላይ ችግር አያመጣም? እንዲሁም ደግሞ መተማመንን ሳይሸረሽርባችሁም ወይ? በወሰዳችሁት እርምጃ ችግር አይሆንም የምትይው ከሰው ፊት ኢንቨስትመንት ለሸገር ምንድነው ብሎ ነገር የኛ ከተማ ለኢንቨስትመንት ምቹ ኮምፓራቲቭ አድቫንቴጅ ያለው ከተማ ነው። ያለው አየር ሁኔታው በጣም ምቹ ነው። በጣም ቫይብራንት የሆነ ወጣት ስራ ፈላጊ ስራን የሚፈልግ ስራን የሚሰራ ወጣት ማንፓወር ያለበት ለተረጋጋችና ሰላም የሰፈነበት ከተማ ለሀገራችን ለትልቅ ዋና ከተማው ይብላ አዲስ አበባ 0 ኪሎ ሜትር ላይ ያለ እና በጣም ቆዳ ስፋት ያለው ለኢንቨስትመንት ምቹ ከተማ ከመሆኑ ጋር ተያይዞ ሸገር ትልቁ የኢንቨስትመንት ሀብ ሆኖ በሀገር ደረጃ እያገለገለ ይገኛል። ከሸገር በፊት የነበረውን የውጤታማነት ምጣኔ የኢንቨስትመንት አናሳ ነበረ። ድጋፍና ክትትሉ አልነበረም። ስርዓተ አልበኝነት የበዛበት ሰዎች በኢንቨስትመንት መሬት ወስዳሉ ሳይልሙ ረጅም ዓመት አጥር ብቻ አጥሮ የሚያስቀምጡበት የወሰዱበትን ዓላማ ትተው ለሌላ ፐርፐዝ የሚያውሉበት ከተፈቀደላቸው ቦታ በላይ ደብል አድርገው የሚያጥሩበት ባለቤት አልባ ከተማ ስለነበረች አዲስ ነገር ሲመጣ ትንሽ ግር ማለቱ ቅድም ያነሳሽ ነገር እርምጃ ሲወሰድ ያልተለመደ ስለሆነ በዛ ሊገለጽ የሚችል እንትኖች ነበሩ።
የኛ መጀመሪያ አንደኛ የኢንቨስትመንት ክላይሜቱን ማስተካከል ነው። ከግሉ ባለሀብት ከአልሚው ግለሰቦች ጋር ተቀራርበን የምንሰራበት ምጣኔ ሀብቱን ከ57% ያደረስንበት በየአመቱ ከኢንቨስትመንት ባለሀብቶች ጋር ፎረም አዘጋጅተን በፎረሙ ላይ ግልጽ ውይይቶች የሚደረግበት በመንግስት በኩል ሊስተካከሉ ያለባቸው ነገር በግልጽ የሚያነሱበት በእነሱ በኩል መስተካከል ያለባቸው አቅጣጫ የሚቀመጥላቸውና በጋራ ተቀራርበን መስራታችን ሸገር በኢንቨስትመንት ውጤታማ ከተማ ነው ብሎ መውሰድ ይቻላል። ይሄ የሆነው አንደኛ ከቅበላ ነው። የኛ ቅበላ አሁን ኦንላይን ነው፣ በማኑዋል አይደለም። ኢንቨስትመንት ቢሮላችሁ የምታዩበት ነገር ነው የሆነው። ሰው ኢንቨስት ማድረግ የሚፈልገውን ቤቱ ቁጭ ብሎ ኢንቨስት የሚያደርግበት ምቹ ፕላትፎርም ተፈጥሯል። አንዱ ቅበላ ነው። ሁለተኛ ከዚህ ጋር ተያይዞ የነበረውን የኢንቨስትመንት ፕሮሞሽኑ በጣም ሰፊ ነው። ቅድም እንዳልኩት በአዲስ ኮንቬንሽን በሀገር ውስጥ ብቻ ሳይሆን ከሀገር ውጭ ብዙ ተሳትፎ ተደረገበት ነውና እና እዚህ አካባቢ አልምተው በትክክል መስራት የሚፈልግ ግል ኢንቨስተር ካለ አይደለም ለራሱ ለግልም ለሀገርም ትልቅ እድገት ሊመጣ እንደሚችል እዚህ አካባቢ ያለውን የኢንቨስትመንት ግል ባለሀብቶችን አይተን ከሆነ በጣም ውጤታማ የሆኑበት ሁኔታ ነው። አምና የሆነው ነገር ምንድነው? ወደ ስራ የገቡና ወደ ስራ ያልገቡ ኢንቨስትመንቶችን ስንለይ አብዛኛው ከ1000 በላይ ኤክስትራ ላንድ ያላቸው ኤክስትራ ላንድ ማለት ከተፈቀደላቸው መሬት በላይ ያቀሩ ማለት ነው። ይሄ አግባብ አይደለም አይደል? በየትኛውም መስክ አግባብ አይደለም። ይሄን ህገወጥ ስለሆነ እርምጃ ወሰንበት። እርምጃም በወሰነው እንደውም ይሄ በደንብ ከግለሰቡ በጣም ውጤታማ ከሆኑ 604ቱ እርምጃ የተወሰደባቸው ናቸው። ይሄ የተቆረጠባቸው ናቸው። 604 እርምጃ የተወሰደባቸው 1000 አካባቢ የሚሆኑት ማስጠንቀቂያ፣ ከ1600 በላይ የሆኑት ደግሞ ኤክስትራ ላንድ ያላቸው በየክፍለ ከተማው ጠርተን ውይይት ያደረግንበት። የከተማ አስተዳደሩ አሁን ያለው አመራር ለኢንቨስትመንት ሴንሲቲቭ አመራር ነው። ኢንቨስትመንት ለሀገር እድገት የስራ ዕድል ፈጠራ ትልቅ ስራ ስለሆነ ኤክስትራ ላንድ የያዙትን ቆርጠን ወይም እርምጃ ከመውሰድ ይልቅ በመቀራረብ ሊዝን አስከፍለን መሬቱ ለነሱ 99% ሊባል በሚችል ደረጃ ለነሱ ጸድቅንበት። 620ዎቹ ከነሱ በምን ተለይተው ነው ሙሉ ለሙሉ ይሄ ችግር ያለባቸው ናቸው? ህግነት ተላለፉ፣ መመሪያ ተላለፉ። ኢንፋክት ከዛ በኋላ እኮ ብዙ ተመልሷል። እርምት ስንወስድ ፕሮፖዛላቸውን አስተካክለው እናሻሽላለን፣ ጥፋትም የኛ ጥፋት ነው ብሎ ያመኑ የመጡ የከተማው ኢንቨስትመንት ኮሚቴ አይተው ወደ ስራ የገቡ ግንባታቸው በብዙ ቦታ ይሄዱ። ምክንያቱም መዋዕለ ንዋይ የፈሰሰበት ነው፣ ለሀገርም ሀብት ነው፣ ትልቅ ካፒታል ነው። ስለዚህ በዚህ ደረጃ እንትኖሩ በጣም የገቡበት አሁን ጨርሰው ወደ ፕሮዳክሽን የገቡ ብዙ አሉ። ስለዚህ የማስተካከል ስራዎች ነው ይሰራሉ። ማስተካከያ እርምጃው ነው ተወሰደው። ከዛ በኋላ ተሻሽሏሉ። ይሄ ወደፊት የሚቀጥል ነው። እንግዲህ በተቀመጠው አቅጣጫ የማይሰሩ እርምጃ የሚወሰድበት ለህገወጥ ቦታ የማይሰጥ ከተማ ከሆኑ ጋር ተያይዞ ያንን መሰድ የሚሰሩትን ማበረታታት፣ ፋይናንስን በማዘጋጀት ድጋፍና ክትትልን በማድረግ ከነሱ ጋር በቅርብ በመከታተል የኢንቨስትመንት ክላይሜቱ ምቹ የማድረግ ስራ አሁንም እንቀጥላለን። ምን ያክል ኢንቨስተሮች አሉ ሸገር ላይ አሁን ባለው ነባራዊ ሁኔታ? ቁጥሩ ብዙ ነው። ኦልሞስት ወደ ከ5700 አካባቢ የኢንቨስትመንት ፕሮጀክቶች አሉ። በተለያዩ ደረጃ ላይ ነው ያለው። ወደ ፕሮዳክሽን የገቡ አሉ፣ ግንባታ ላይ ያሉ አሉ፣ ገንብተውም ወደ ስራ ሊገቡ ያሉ አሉ፣ አጠናቅቀው ወደ ስራ የገቡ አሉ፣ ስራ ላይ ያሉ አሉ። ይሄን ዲቴል መረጃ ከኢንቨስትመንት ቢሮ። መልካም። ግን እንደው በመጨረሻ አጠቃላይ እነዚህን ሁሉ ስራዎች ሲሰሩ ባለፉት 3 ዓመታት የሸገር ከተማ አስተዳደር ተግዳሮቶቹ ምንድን ናቸው? ምክንያቱም ስራዎች ሲሰሩ ያው አገር ሲመሰረት አልጋ ባልጋ አይሆንም፣ ብዙ ፈተናዎች ይኖራሉና ምንድን ናቸው ፈተናዎቹ የሸገር ከተማ አስተዳደር? እንግዲህ የመጀመሪያው ተግዳሮት አንደኛው ይሄ ትልቅ ከተማ ነው። ፍሮም ስክራች በፊት ሁሉም ራሱን የቻለው ከተማ ያስተዳደር ነበረ። ይህንን በአንድ መዋቅር በአንድ ስትራክቸር አቅፈው ወደፊት ማስኬድ ራሱ ትልቅ ፈተና ነው። ይሄ በተለያዩ ስልጠና ስንሰጥ ነበረ። በተሰጠው ስልጠና እና በተጋራው ሂሳቤ ኢብኔታ ስለፈጠረ በጋራ
ከኛ ጋር በመሆን በጋራ መስራታችን አሁን ብዙ እርምጃ ሄደናል። ግን አንዱ ተበታትኖ የነበረውን ለየቦታ የነበረውን ከተማ አንድ ቦታ ሰብሰብ አድርጎ መምራት ይሄ በራሱ ቀላል ነገር አይደለም። እዛ የነበሩ ትሬንዶች አሉ። ያኔ ስታትስ ኮ ማስቀጠል እንፈልጉ አለ። እኛ ደግሞ አዲስ ከተማ ስሉጥ ከተማ ስማርት ሲቲ እንገንባለን ብለን ነው ጀመርነው። ይሄ በአንድ ናይት አይደለም፣ ኦቨርናይት ሊመጣ የሚችል አይደለም። በራሱ ስራ የሚጠይቅ በራሱ ሂደት የሚጠይቅ ነው እና ይሄ አንዱ ቻሌንጅ ነበረ። ቻሌንጁን ግን አብዛኛው አልፈን በጋራ ተቀናጅተን መስራታችን ብዙ ስቴፕ ሄድንበት ሁኔታ ነው። ሁለተኛ ህገወጥነት ነው። እንግዲህ የመሬት ወረራዎች ፍላጎቶች አሉ። በንግድ በኩልም ተመሳሳይ ፍላጎቶች ትሬንዶች ነበሩ፣ ኢንትረስቶች አሉ። ይህንን አኮሞዴት የማድረግ ወደ ህጋዊ ማዕቀፍ ወደ ህግ መስመር የመውሰድ በራሱ አንድ ትልቅ የትኩረት አቅጣጫ ሆነ ስንሰራ ነበረ። ቻሌንጆች ነበሩ። እሱም በጋራ ጥሩ አረዳድ ተፈጥሮ ዛሬ አሁን የደረስንበት የልማት ስራ ላይ ደርሰናል። ሁለተኛ የተግዳሮት ብዬ ማንሳት የምችለው እሱ ነው። ከዛ ውጭ ግን ያው ቻሌንጁ እንግዲህ የነበረው ባክሎግ ሰፊ ነው። ያው ጩኸቶች ነበሩ ሸገር ከተማ ምስረታው ላይ በተለይ አሁን ህገወጥ የመሬት ወረራዎችን ወደ ህጋዊ ማምጣት የተለያዩ ማህበረሰቦች እንደዚህ ለምሳሌ ያለ ህግ መሰረት ቤቶች የተሰሩትን በማፍረስ ሂደት ውስጥ በጣም በርካታ ጩኸቶች ነበሩና እነሱ ነገሮች ለእናንተ ፈተና አልሆኑባችሁም ወይ? እንዴት ሳርጋችሁ ማኔጅ አደረጋችኋቸው? እሱ ፈተና ነበር። በነበረው ትኩረት ማነስ የተነሳ እጅግ በጣም የህገወጥነት ሁኔታ የተስፋፋበት ሁኔታ ነበረ። እሱን እርምጃ ማስተካከል ያለ እሱ እርምጃ አሁን የመጣንበት ደረጃ መድረስ አይቻልም። ያንን የነበረውን ችግር ለማስተካከል ብሔርን ማዕከል እናደርግም፣ ሃይማኖትን ማዕከል እናደርግም። ኦንሊ ቲንግ ህገወጥነትን ማስተካከል ስራ ነው የምንሰራው እኛ። በወቅቱ ጩኸቶች ነበሩ። ትልቁ ኢንጌጅመንት ከህዝብ ጋር ተቀራርበን መጨረሻ ላይ እጅግ በጣም ጥሩ አረዳድ ላይ በመድረሱ ህዝቡ በራሱ እርምጃ ወሰደበት። ዛሬ የትም ቦታ ላይ ሸገር ተመሳሳይ ችግር ሲፈጠር የመጀመሪያው ዘብ የሚቆሙ ህዝብ ነው። ይሄ በተሰራው የግንዛቤ ስራ ነው። ከዛ አልፈን አሁን ከማፍረሱ ከዛ ሜንታሊቲ አልፈን ወደ ግንባታ አሁን ገብተናል። ሆስፒታሎችን እየገነባን እንገኛለን። መንገዶችን እንገነባለን። ሆስፒታሎችን እንገነባለን። ትምህርት ቤቶችን፣ የውሃ ፕሮጀክቶችን ቅድም አልኩት ከ16,000 በላይ ሼዶችን፣ እጅግ በጣም ሰፊ የአርሶ አደር ህንፃዎችን ቅድም አልኩት የስራ እድል ፈጠራን በተመለከተ በየአመቱ 300,000 በላይ የስራ እድል ፈጠራ አስቦ አቅዶ የሚሰራበት ከተማ ነውና ለዚህ ሁሉ ስኬት የህዝቡ አሁን የደረሰበትን ደረጃ እጅግ በጣም መልካም ስለሆነ ከዚህ ጋር የሚያዝ ነው። ሌላው እንግዲህ ቻሌንጅም አይደለም። ሰው ያቀዳል፣ የሚያቀደውን ነገር አይተግብርም። ያቀደውን ሙሉ በሙሉ ተግባራዊ ማድረግ እሱ ችግር ነው። ይሄ እንግዲህ ከአቅም ውስንነት ሊመጣ ይችላል። አንዳንድ አልተመቻቸው። ሌላው ችግራችን በፖቴንሻል አለማሰብ፣ አመራሩ በትንሽ ነገር ማርካት። ይሄ ነው ቻሌንጅ። ራያችን ብዙ ነው፣ እቅዳችን ብዙ ነው። በየአመቱ ቅድም ገቢ ብቻ ቅድም ባሳዮች ቁጥሩ በጣም ፕሮግሬሲቭ ነው አይደል? አምና 24 ቢሊዮን ነው ሰራነው። አሁን በደረስንበት 21 ቢሊዮን ላይ ደርሰናል። ቁጥሩ ሲታይ በጣም ጥሩ ነው፣ አጓጊ ነው። ማንም ትልቅ አቺቭመንት ነው። ግን ራያችን ቢግ ፒክቸር ጋር ለመድረስ ኮምፔር ማድረግ ያለብን በራያችን ባስቀመጥነው ግብ ነው መሆን ያለበት እንጂ ከአሁን በፊት የሰራናቸው ቁጥር ኮምፔር ማድረግ አይደለም። ስለዚህ የትንሽ እርካታ በትንሽ የገለ መርካት አባዜ ያለ ይሄንን በትግል ይስተካከላል። ያለፈውን ነገር በጣም አፕሪሺየት የሆኑና ፖቴንሻሉን አለማወቅ የሚቸገር ሀገር ነው። ፖቴንሻል አንታፕድ ፖቴንሻል ነው። ይሄ ጅማሮ ነው እንጂ ምን ተነካ። አጠቃላይ በሙሉ አቅም ስንገባ ግን ለሀገራችን ትልቅ የጂዲፒ ምንጭ ሊሆን የሚችል ከተማ ነውና ይሄ ቻሌንጆች ናቸው። ግን ከአቅም በላይ ሆኖ አይደሉም። አሁን የጀመርናቸው ስራዎች በደንብ ተናክር የጀመርነውን የልማት ስራ በደንብ ታች ብናወርድና የህዝቡን ተሳትፎ ይበልጥ ብንጨምር ብልጽግናችን ሩቅ አይደለም። የሸገር ከተማ የቀጣይ አቅጣጫዎችን እንደው ባጭሩ ቢገልጹልን። ሸገር ዋናው ዓላማችንና የወደፊት አቅጣጫችን ስሉጥ ከተማ መፍጠር ነው። ስማርት ሲቲ የምንለው ዝም ብሎ ስለተለመደ ማንም ሰው ስማርት ሲቲ ይላል። እሱ አይደለም። ስማርት ሲቲ ኮምፖኔንቶች አሉ።
ስማርት አካባቢ ስሉጥ አካባቢን ይጠይቃል። ኮኔክቲቪቲ የምንለው ስማርት ፒፕል ይጠይቃል። ስማርት ጋቨርናንስን ይጠይቃል። ስማርት ፋይናንስን ይጠይቃል። ስለዚህ ከተማችን በ21ኛው ክፍለ ዘመን ሜንታሊቲ የሌት ካመር አድቫንቴጅ ተጠቅመን ወደ ኋላ ብንቀርም አሁን የጀመርነው ጅማሮ በጣም ጥሩ ነው። የከፍተኛው አመራርም ድጋፍ በዛው ልክ መገለጽ ነው። ስለዚህ እኛ አሁን ያለውን አቅሞቻችን በደንብ እንጠናከር። በትክክል ስሉጥ ከተማ እጅግ በጣም ውብ ጽዱና አረንጓዴ ለነዋሪ ምቹ የሆነች ሁሉም እኩል የሚኖርባት ሁሉም ጥሮ ግሮ በራሱ ልፋት እና በራሱ ድክመት ሀብት የሚያፈራበት ተመጣጣኝ ገቢ ያለበት ተመጣጣኝ ገቢ ደረጃ ህዝባችን ገቢ የሚያገኝበት በሰፊው ፖቨርቲ ድህነትን የምንቀንስበት ሰላም እና የተረጋጋ ከተማ እና ምቹ ኢንቨስትመንት ተደራሽ ከተማ መፍጠር ጋር ተያይዞ እሱን ይዘን በየአመቱ የረጅም ጊዜ የአጭር ጊዜና መካከለኛ እቅድ ይዘን እየሰራ እንገኛለን። የትልቁ ሸገር ወደፊት አቅጣጫ ይሄ ነው የማሳካት ብልጽግና ማምጣት ነው። ይሄ ፈጣሪ ይረዳናል። እኛም አሁን የጀመርነው አሁን ያለው ከተማ አመራር ኤክስፒሪየንስ አግኝቷል። ከድሮ ስታትስ ኮ ወጥቷል። አሁን ኮምፒቲሽን እጅግ በጣም በፊት የነበረው ባህል አሁን ኮምፒቲሽን በስቷል። ምንድነው የሚባለው ውድድር የመወዳደር እያንዳንዱ ከተማ ይወዳደራል። ይሄ ጥሩ ነው። ሁለተኛ የምንሰራው ስራ ለህዝብ ነው። ህዝብን ኢንጌጅ ያደረገ መሆን አለበት አይደል? የህዝብ ተሳትፎ ተጠቃሚነት የምንለው እጅግ በጣም ወሳኝ ነው። ከህዝብ ጋር ተቀራርበን ብንሰራ በየአመቱ ውጤት እናመጣለን። ይሄን ያለፈው አመት ህዝባችን ፕሩፍ አድርጎናል። በዚሁ አጋጣሚ የሸገር ከተማ ነዋሪ ህዝብ ባሳለፍናቸው 3 አመታት ከኛ ጋር በመሆን እጅግ በጣም ከባድ ጊዜም ወቅት ያሳብረን ከኛ ጋር በመሆን እጅግ በጣም ስንሰራ አፕሪሼት የሚያደርግበት እኛ ስናጠፋ በደንብ ምክር ሀሳብ የሚለግስበት በሀሳብም ባለው ሀብትም ድጋፍ በማድረግ እቺ ከተማ ሸገር ወደፊት እንድትሄድና ወደ ደረሰችበት ደረጃ እንድትደርስ የህዝቡ አስተዋጽኦ በጣም ሰፊ ስለሆነ በራስና በሸገር ከተማ ህዝብ ምስጋና ማቅረብ ፈልጋለሁ። አቶ ጉዩ ገልገሎ የሸገር ከተማ ምክትል ከንቲባ ለሰጡን ሰፊ ማብራሪያ መረጃዎች እጅግ በጣም አድርጌ በጣቢያችን ስም አመሰግናለሁ። እኔ አመሰግናለሁ። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት አጀንዳ የተሰኘው ፕሮግራማችን ነበር። የዛሬው አጀንዳ ፕሮግራማችን እንደተከታተላችሁት በክፍል 1 እና በክፍል 2 በሸገር ከተማ አስተዳደር የሸገር ከተማን የልማት እንቅስቃሴዎች ነበረ ቆይታ ያደረግነው ከምክትል ከንቲባ አቶ ጉዮ ገልገሎ ጋር። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም ከእናንተ ጋር።